ይህንን ለሁላችሁ የሚጠቅም መልእክት ስለሆነ መልእክቶችን ደግሞ እንዳታባክኑ። ያለ እግዚአብሔር ረድኤት፣ ያለ ኢየሱስ ክርስቶስ ጸጋ፣ ያለ መንፈስ ቅዱስ ቅባት አማኝ የማይችለው ነገር ቢኖር አፉን ከፍቶ መጸለይ። እግዚአብሔር ረድኤቱን ካልሰጣችሁ፣ ጌታ ኢየሱስ ጸጋ ካላበዛላችሁ፣ ከመንፈሱ ዓለም ዘይቱ ካልፈሰሰባችሁ መንበርከክ መጸለይ የሚባለው ነገር እንቆቅልሽ ነው። ዘካርያስ ምዕራፍ 4 ቁጥር 6 ላይ በኃይል አይደለም በብርታት አይደለም ነገር ግን ይልና በመንፈሴ ነው ይላል። የእግዚአብሔር መንፈስ ሕይወታችሁ ላይ እስካልመጣ ድረስ የማይቻል ድርጊት ቢኖር መጸለይ የሚባለው ነገር። ለዚህ ነው ኤፌሶን ምዕራፍ 5 ቁጥር 18 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አትበሉ አለ፣ አትስከሩ። ይሄ ማባከን። መንፈስ ግን ምን ይበልባችሁ? ይሙላባችሁ። ክብር ለኢየሱስ ይሁን። ጎናቸው የተቀመጠውን ሰው ዛሬ የቅባት ቀን ነው፣ መንፈስ ቅዱስ ያገኘሃል በሉት። ዛሬ ከመንፈስ ቅዱስ አንድ ረድኤት ለመቀበል የመጣ ሰው አለ። በእምነት ወስኖ ጨክኖ የመጣ ሰው አለ። ዛሬ በኢየሱስ ስም እንደዚህ ይናገራለሁ። የእግዚአብሔር ቃል እየመጣ መንፈስ ቅዱስ ቅባቱን፣ መንፈሱን፣ ዘይቱን፣ ህልውናውን ይሞላባቸዋል። መልእክቱ ለኔ ነው የምትሉ ሰዎች ከፍ አድርጋችሁ አሜን በሉ። ዛሬ ስለምንጸልይ መንፈስ ቅዱስ ደግሞ እንዳዘዘን ስለምንሆን ቶሎ ብለን የመንፈስ ቅዱስ ማለዳችን ነው። ለጸሎት ከመንፈስ ቅዱስ ቅባትን መቀበል ወይም ደግሞ እግዚአብሔርን ለመፈለግ መቀባት በሚል የእግዚአብሔርን ቃል እናገራለሁ። በጣም እርግጠኛ ሆኑ። ቅድም እንደነገርካችሁ ሙሉ ለሙሉ የእግዚአብሔርን መልእክት ተሞልቼ ነው የመጣሁት። አንድ ጉልበት ተጨምሮላችሁ ከዚህ መመለስ ይሆንላችኋል። እግዚአብሔር እንደ ሌላ ሰው የሚያደርግ ረድኤት በኢየሱስ ስም ያፈስላችኋል። ካመናችሁ ከዚህ በላይ አሜን። ለጸሎት ከመንፈስ ቅዱስ ቅባት መቀበል። ጌታ የተባረከ ይሁን። በቃ እዚህ ቸርች ትልቅ እሳት ይነሳል ማለት ነው። ምድርን የሚሸፍን ትውልድ መጥቶ እንዲያርፍ እንዲጽናና የሚያደርግን ነገር እግዚአብሔር ከእያንዳንዳችሁ ጉልበት ከዚህ ማለዳ በኋላ ማውጣት ይጀምራል። ይችል ልበልና ብዙ ደቂቃ ሊዛችሁም መንፈስ ቅዱስ እንዳደረገን እንጸልያለን። ይህንን ለሁላችሁ የሚጠቅም መልእክት ስለሆነ መልእክቶችን ደግሞ እንዳታባክኑ። እስኪ ድምፃችሁን ከፍ አድርጉና ዛሬ አሁን እጸልይ ዘንድ ዛሬ ቅባት እቀበላለሁ በሉ። እስኪ የምትንበረከኩበትን መለኮታዊ አቅም የምትፈልጉ ሰዎች፣ እኔ እርግጠኛ ነኝ ለሰባት ሰዎች ነው ዛሬ የምሰብከው። መጸለይ እፈልጋለሁ፣ እየጸለይኩ ሰማዩን ዝቅ ማድረግ እፈልጋለሁ የምትሉ ሰዎች እሺ፣ ይህንም በደንብ ስሙ። ከዛ ቶሎ እንፈጥናለን። ያለ እግዚአብሔር ረድኤት፣ ያለ ኢየሱስ ክርስቶስ ጸጋ፣ ያለ መንፈስ ቅዱስ ቅባት አማኝ የማይችለው ነገር ቢኖር አፉን ከፍቶ መጸለይ ይባላል። እግዚአብሔር ረድኤቱን ካልሰጣችሁ፣ ጌታ ኢየሱስ ጸጋ ካላበዛላችሁ፣ ከመንፈሱ ዓለም ዘይቱ ካልፈሰሰባችሁ መንበርከክ መጸለይ የሚባለው ነገር እንቆቅልሽ ነው። ዘካርያስ ምዕራፍ 4 ቁጥር 6 ላይ በኃይል አይደለም በብርታት አይደለም ነገር ግን ይልና በመንፈሴ ነው ይላል። የእግዚአብሔር መንፈስ ሕይወታችሁ ላይ እስካልመጣ ድረስ የማይቻል ድርጊት ቢኖር መጸለይ የሚባለው ነገር። ለዚህ ነው ኤፌሶን ምዕራፍ 5 ቁጥር 18 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አትበሉ አለ፣
አትስከሩ፣ ይሄ ማባከን ነው አለ። መንፈስ ግን ምን ይበልባችሁ? ይሙላባችሁ። መጽሐፍ ስለ ዳዊትና ስለ ሳሙኤል ሲናገር ሳሙኤልም የዘይቱን ቀንድ ወስዶ በዳዊት ላይ ባፈሰሰ ጊዜ በዚያን ጊዜ የእግዚአብሔር መንፈስ በዳዊት ላይ በኃይል መጣበት። በመንፈስ የሚጸልዩ ሰዎችን ዛሬ አይቻለሁ። በቃ መሬት ከያዙ ሰማዩ እስከሚመጣ ድረስ የማይነሱ ነገሩ እስከሚቀየር ድረስ ሰማይ ላይ ችክ የሚሉ በመንፈስ የሚንበረከኩ ሰዎችን በኢየሱስ ስም እንደዚህ ባረኳችሁ። ይሄን የሚያደርግ ቅባት ዛሬ በኢየሱስ ስም ያገኛችኋል። ቀኝ እጃችሁን ከፍ አድርጉ። ግድ የላችሁ የእንቅልፍን መንፈስ ዛሬ እግዚአብሔር ከልጆቼ ላይ እመታለሁ ብሎኛል። ከፍ አድርጓቸው። በእርግጠኝነት መንፈስ ቅዱስ አሁን ይሰራል። ከኔ ጋር የእግዚአብሔርን ድምፅ የምትተባበሩ ሰዎች ዛሬ ከዚህ አዳራሽ ስወጣ ምን ይሆንልኛል ካላችሁ የእንቅልፍን መንፈስ እግዚአብሔር እሰብራለሁ ብሎኛል። በጌታዬ በኢየሱስ ክርስቶስ ስም የአምላኬ ቅባት ከላያችሁ ላይ እንቅልፍን ይሰብረዋል። ሐዋርያቶቹ እኛ ግን አሉ ለቃልና ለጸሎት እንተጋ ዘንድ ይገባናል አሉ። ክርስቲያን ሊተጋበት የሚገባ ጉዳይ ቢኖር ጸሎት ይባላል። ኤፌሶን ምዕራፍ 5 ቁጥር 14 አንተ የምትተኛ ንቃ፣ ክርስቶስም ያበራልሃል፣ ከሙታንም ተነስ። ይችን ብዬ ወደ ገደለው ልሂድ። በሚቀጥለው ዘመን እነማን ይጠግባሉ ካላችሁኝ፣ በማንኛውም አይነት ሁኔታ እነማን ይረካሉ ካላችሁኝ፣ በአሁን ጊዜ ውስጥ እግዚአብሔርን የሚፈልጉ ሰዎች። ከዚህ በኋላ ዲግሪ አያዋጣም፣ ብሔራችሁ አያዋጣችሁም፣ የሰው ጭንቅላት አያዋጣም፣ ጠንክሮ መስራት አያዋጣም። እግዚአብሔርን መፈለግ ከዚህ በኋላ ያዋጣል። ለዚህ ነው ባለጠጎች ተራቡ ደኸዩም፣ እግዚአብሔርን የሚፈልጉ ግን ከመልካም ነገር ሁሉ ምን አይሉም አለ፣ አይጎሉም አለ። በመፈለግ ውስጥ እነሱ መልካም ነገር አይጎልባቸውም አለ። እነማን ይገዛሉ ካላችሁ፣ እነማን እየገዙ እያሸነፉ ይቀጥላሉ ካላችሁኝ፣ በእግዚአብሔር ፊት የሚንበረከኩ ሰዎች ብቻ። በወረቀት የማይታለፍ ዘመን እየመጣላችሁ፣ በችሎታ የማይታለፍ በዘመድ የማዘልቁት ዘመን፣ በስብሰባ የማይሸነፍ ዘመን፣ እግዚአብሔርን በመፈለግ ብቻ አምላክን በመከተል ብቻ የሚሸነፍ ዘመን ነው የሚመጣው ዘመን። ለዚህ ነው እግዚአብሔር መልአኩ መጣና ጌዲዮንን በዚህ ጉልበት ሂድ አለው። ሚዲያምያኖችን እንደ አንድ ሰው አድርገህ ትመታቸዋለህ አለው። ስለዚህ ዛሬ አምላካችን ዘይቱን ለምን ይሰጠናል ካላችሁኝ፣ መንበርከክ የምትችሉበትን ብቃት በትግል ሳይሆን በጸጋው፣ በትግል ሳይሆን በቅባቱ፣ በትግል ሳይሆን በህልውናው፣ በትግል ሳይሆን በሚረዳ እግዚአብሔር እጅ። ቀኝ እጃችሁን ከፍ አድርጉ። እኔ በሚቀጥለው ዘመን አየሩን የምትቆጣጠሩ፣ ሟርቱን፣ ድግምቱን፣ መተቱን፣ አስማቱን የምትቆጣጠሩ፣ ከተማዋን የምትቆጣጠሩ፣ በመንበርከክ እግዚአብሔርን ድንኳናችሁ ውስጥ የምታመጡ፣ ከተማችሁ ውስጥ የምታመጡ፣ ቤተ ክርስቲያን ውስጥ እግዚአብሔርን ከሰማይ የምታወርዱ፣ ይህንን የሚያረግ ቅባት ዛሬ ለቀቀላችሁ። ሲጎናችሁ ያለውን ሰው እንደ ኤልያስ በሉት፣ እንደ ኤልያስ በሉት። እንደ ሃሌሉያ። ከተንበረከካችሁ ሁሉም ነገር ይቀየራል። ሁሉም ነገር ፋራ ትምህርት አይደለም የምነግራችሁ፣ የሚያዋጣ ነገር ነው የምነግራችሁ። ወደ እኔ ጩህ፣ እኔም እመልስልሃለሁ፣ አንተም የማታውቀውና ታላቅ ነገር አሳይሃለሁ አለ። ብቻ አንተ ጩህ ጩህ ጩህ
ጩህ፣ በቃ ጩህ፣ ጧት ጩህ፣ ማታ ጩህ፣ ባገኘው አጋጣሚ ጩህ፣ ወደ እኔ ጩህ። በእግዚአብሔር ፊት በመንበርከክ እየተጋችሁ ያላችሁ ሰዎች መልካም ዜና አለኝ። ከፊታችሁ ዘመን እየመጣባችሁ ሳይሆን ዘመን እየመጣላችሁ ነው። ጩህ ጩህ፣ ወደ እኔ ጩህ። አንተ የማታውቀውን ነገር በመጮህ ብቻ ስሙ ለዘላለም የተባረከ ይሁን። ሃሌሉያ። እግዚአብሔር የሚፈለግ አምላክ ስለሆነ ከማዳኑ ውጪ እናንተን ለማዳን ብቻ ነው የሚፈልጋችሁ። ከዛ ውጪ እግዚአብሔር በባህሪው የሚፈለግ አምላክ ነው። ስለዚህ የተወሰኑ የእግዚአብሔርን ሐሳቦችን አሳያችሁና ቃሉ እየመጣ መንፈሱ ይነካናል፣ ቅባቱ ይለቀቅልናል። ስንጸልይ ዛሬ ከዚህ ተቀብለን የምንወጣው ነገር ቢኖር በቃ ማይብራራ የጸሎት ጉልበት። አሜን ናቸው ወይ? ከእግዚአብሔር ጋር የሙጥኝ የሚያደርጋችሁን የጸሎት ቅባት በኢየሱስ ስም ተቀብላችሁ ተወጣላችሁ። ስለዚህ እግዚአብሔር የሰጠኝን መልእክት የዛሬውን አሳያችኋለሁ። ኤፌሶን ምዕራፍ 6 ቁጥር 18 ላይ ስለ ጸሎት አይነቶች ላሳያችሁ ነው የፈለኩት። የመንፈስ ቅዱስ ሐሳብ እሱ ስለሆነ ኤፌሶን ምዕራፍ 6 ቁጥር 18 ላይ በአዲሱ መደበኛ በሁሉ አይነት ጸሎት ይላል። በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ። ጸሎት ብዙ አይነት ነው እያለን ነው። በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ ምንም ውስጥ ነው አለ። ምንም ውስጥ ግቡ፣ ምንም ያጋጥማችሁ፣ በማንኛውም አይነት ሁኔታ በመንፈስ ጸልዩ። ይህንንም በማሰብ ንቁ፣ ስለ ቅዱሳንም ሁሉ በትጋት ልመናን ምን በሉ ይላል አቅርቡ። ምን አለን? በሁሉ አይነት ምን ጸሎትና ምልጃ። በሁሉ አይነት ጸሎትና ምን ምልጃ። በሁሉ አይነት ጸሎትና ምልጃ። ክብር ለኢየሱስ ይሁን። የመጸለይ አይነት የለም ሰዎች፣ የጸሎት ግን አይነት አለ። የናንተ ትርጉሙ ላይ ይህንን ፍቻ አይሰጣችሁም። አዲሱም መደበኛ ስታዩት ግን በሁሉ አይነት ጸሎት ነው የሚለው እና በሁሉ አይነት ምልጃ፣ በማንኛውም አይነት ሁኔታ በመንፈስ ምን በሉ ጸልዩ። የጸሎት አይነት የሚባል አለ ማለት ነው። በዚህ ዕውቀት ልክ ለእግዚአብሔር ልመናችንን ስናቀርብ፣ ጸሎታችንን ስናቀርብ ውጤታችን ደግሞ መጽሐፍ ቅዱስ ውስጥ እንዳሉ እንደምናነባቸውና እንደምንሰብካቸው አይነት መንፈስ ቅዱስ ያደርጋቸዋል ማለት ነው። ስለዚህ ዛሬ በቁጥር በዛ ቢሉም ዋና ዋናዎቹን የጸሎት አይነት አሳያቸዋለሁ። ምናልባት አንዳንድ ጊዜ ጨፍልቀንም ስለምናየው ጨፍልቀንም ስለምንማረው አንዳንድ መለኮታዊ ድርጊቶችን ስናደርጋቸው ውጤትም አይሰጡብን ይሆናል። ጳውሎስ ለኤፌሶን ሰዎች በእርግጥ የእግዚአብሔርን ዕቃ ጦር ጋር የሚያካትተው አንድ ድርጊት ነው። አብዛኛው ስለ እግዚአብሔር ዕቃ ጦር ስንማር ይሄ ኤፌሶን ምዕራፍ 6:18 አይካተትም። ግን ምን ይላቸዋል? በሁሉ አይነት ጸሎት። በሁሉ አይነት ጸሎት በእግዚአብሔር ፊት ጸሎት አንድ ነው። ከሰው የሚወጣ ቋንቋ ነው፣ ጥያቄ ነው። ግን በሁሉ አይነት ጸሎት እና ምልጃ፣ በሁሉም አይነት ሁኔታ ውስጥ ሆናችሁ በመንፈስ ጸልዩ ይላቸዋል። ሃሌሉያ። ስለዚህ ዛሬ ሶስቱን አሳያችኋለሁ። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። ሲጎናችሁ የተቀመጠውን ሰው ከዚህ ማለዳ ጀምሮ ታላቅ የጸሎት መንፈስ ይመጣብሃል በሉት። መንፈስ ቅዱስ ባንተ ላይ ይመጣል በሉት። ዘይቱን ደግሞ ይሰጣል በሉት። የመጀመሪያው የጸሎት አይነት
የወዳጅነት ጸሎት ይባላል። እስኪ ድምጻችሁን ከፍ አድርጉና የወዳጅነት ጸሎት በሉ። መጽሐፍ ቅዱስ ውስጥ ከምታገኟቸው የጸሎት አይነቶች የመጀመሪያው የፍቅር ጸሎት ይባላል። የወዳጅነት ጸሎት ይባላል። በጣም ገርሞኛል መንፈስ ቅዱስ ይህን ሲያስተምረኝ። ጻፉት። ያለ ጉዳይ የሆነ ጸሎት። ሶስት ሰው ነው የሰማኝ። ያለ ጉዳይ። እዚህ ውስጥ በጣም የእግዚአብሔርን ፍቅረኞች እያየሁ ነው። ያለ ጉዳይ እግዚአብሔር ያለ ጉዳይ የምንፈልገው ጉዳያችን ነው። ሶስት ሰው ነው የሰማኝ። አሁን እስቲ ያለ ጉዳይ የምትጸልዩ ሰዎች፣ የእግዚአብሔር ፍቅር የሚያቃጥላችሁ ሰዎች፣ ያለ ጉዳይ እስቲ ጎናችሁ ያለውን ሰው ያለ ጉዳይ የሚባል ጸሎት አለ። ጉዳይ ያለ ጉዳይ ድገሙና ነገሩት። ያለ ጉዳይ ነው የምጸልየው በሉት። ቀስ ልበል አይደል? እዚህ ላይ እስቲ እግዚአብሔር ጉዳያችሁ የሆኑ ሰዎች እዚህ ማለት ጉዳይ ገዳያችሁ ሳይሆን ጉዳያችሁ የሆኑ ሰዎች፣ እግዚአብሔር የማንም ጉዳይ ገዳይ አይደለም። አምላካችን የዘላለም ጉዳያችን ነው። ስለዚህ በሁሉ አይነት ጸሎት የሚላቸው የመጀመሪያው ጸሎት የፍቅር ጸሎት ነው። የመጀመሪያው የጸሎት አይነት መለኮታዊ ህብረት የፈጠረው ምልጃ ነው። የፍቅር ዛሬ ቅባቱ ምን እንደሚያደርገን ታውቃላችሁ? ሳታወሩት ካዋላችሁ ይደብራችኋል። በቃ ይደብራችኋል። ይሄን ቅባት የሚፈልግ ሰው አለ ማለት በጧት እግዚአብሔርን ሳታወሩት ከወጣችሁ ቀኑን ሙሉ የሚደብራችሁ። ይሄን የሚያደርግ የእግዚአብሔር እጅ ዛሬ ይገባባችኋል። ይሄን የሚያደርግ ቅባት ያገኛችኋል። ያለ ጉዳይ የሚባላል ያለ ጉዳይ ነው። ክብር ለኢየሱስ ይሁን። ሃሌሉያ! የአምላካችን የእግዚአብሔር ስም የተባረከ ይሁን። ይህንም በደንብ ስሙኝ። ቤተ ክርስቲያን እግዚአብሔርን በሚናፍቁ ሰዎች እንጂ በባለ ጉዳዮች መሞላት የለባትም። ቸርች በእግዚአብሔር ፍቅር የወደቁ ሰዎች መሰብሰቢያ እንጂ ውልና ማስረጃ አይደለችም። በፍጹም ልትሆንም አትችልም። የባለ ጉዳዮች መሰብሰቢያ አይደለችም ቤተ ክርስቲያን። ቸርች ፍቅሩ የጣላቸው ሰዎች መሰብሰቢያ ነች። በእግዚአብሔር ፍቅር የወደቁ ሰዎች አምላክን የሚባርኩበት ስፍራ ነው። ይሄ ስፍራ ብዙ የጸሎት ሕይወታችሁ ላይ አቅም ያጣችሁበት አንድ ጉዳይ ቢኖር እግዚአብሔር አብዛኛው ትውልድ ሕይወት ላይ ያለ ጉዳይ አያስፈልግም። ጉዳይ ካለ ብቻ ጾም የሚያዘው፣ ጉዳይ ካለ ብቻ ቸርች የሚመጣው፣ አጋንንት ያጋጨን ቀን ነው ቤተ ክርስቲያንም ታምረን የታለህ የሚባለው እግዚአብሔር። ቀስ ብዬ ነው የምሰብከው ዛሬ። እንደ ዳዊት አይነት ትውልድ ነው እዚህ ቤት መምጣት ያለበት። መስቀል ላይ ለተገለጠልህ ፍቅር፣ ላሳየ ፍቅር ምላሽ የምትሰጥበት ስፍራ ነው። ኢየሱስ ለዘላለም ጌታ ነው። ሃሌሉያ! እኔ እንደ ዳዊት አይነቶችን ትውልድ እግዚአብሔር በመጪው ዘመን ሲያመጣ አይቻለሁ። መዝሙር 42 ቁጥር 1 ላይ ከ1 እስከ 3 ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ እንዲሁ ነፍሴ ወደ አንተ
ተመልከቱ። ዋላ ወደ ውሃ ምንጭ እንደምትናፍቅ፣ ዋላ ወደ ውሃ ምንጭ እንደሚሮጥ፣ ዋልያ ውሃ እንደሚፈልግ አለ። አቤቱ ነፍሴ ወደ አንተ ትናፍቃለች አለ። አንተን ትራባሃለች አለ። ነፍሴ ወደ አምላክ ተጠማች። መቼ ደርሳለሁ? የአምላክንስ ፊት መቼ ያለው? ዘወትር አምላክ ወዴት ነው ሲሉኝ እምባዬ በቀንና በሌሊት ምግብ ሆነኝ ይላል። ዋላ ወደ ምን አለ? ወደ ውሃ። እኔ ደግሞ ወደ አንተ፣ ነፍሴ አንተን ትላለች። መንፈስ ቅዱስ በመጀመሪያ ስትሞሉ የሚያደርጋችሁ ነገር ታውቃላችሁ? በቃ እሱን ራሱ ነው የምትፈልጉት። አሁን 2 እና 3 ስናገር ጉባኤው እንዴት እንደሚቀጣጠል ታያላችሁ። አሁን ግን እግዚአብሔር ነው ላንተ የሚያስፈልግ ሲባል ሰው ልቡ ክፍት አይደለም። ከጉዳይ ወይ ጉዳይ ከሆነ ከእግዚአብሔር ጋር ህብረት የፈጠረላችሁ እሱ ጤናማነት አይደለም። ዋላ ወደ ውሃ ምንጭ እንደምትናፍቅ፣ ዋላ ወደ ውሃ ምንጭ እንደምትሮጥ ነፍሴ አንተን ራስን አንተን። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። ለዚህ ነው መዝሙር 63 ላይ አምላኬ አምላኬ ወደ አንተ ገሰግሳለሁ። ነፍሴ አንተን ተመለከተ። ፈውስን አይልም። ነፍሴ አንተን ተጠማች፣ ስጋዬም አንተን እጅጉን ናፈቀች። እንጨትና ውሃ በሌለበት ደረቅ ምድረ በዳ ክብርህን ኃይልህን አይ ዘንድ ጥጋቤ አለ። ሰዎች በቅቤና በስብ እንደሚረኩ እኔ አንተን ሳገኝ እጠግባለሁ አለ። ሰዎች መቀጠል ያቃተን ያለ ጸሎት መልስ አይደለም። እኛ መቀጠል የማንችለው ያለ እግዚአብሔር ብቻ ነው። ሁል ጊዜ መልሶልን አይደለም እዚህ የምንቆመው። ሁል ጊዜ ዳቦ ሰጥቶ አይደለም። እሱ ራሱ ዳቦ ነው። እሱ ራሱ እንጀራ ነው። እሱ ራሱ እረፍት ነው። እኔ ይሄንን አልለቀውም። በቃ አልለቀውም። ዛሬ የሚነካችሁ ቅባት ምን እንደሚያደርጋችሁ ታውቃላችሁ? ፍቅረኛ፣ የሱ ፍቅረኛ እግዚአብሔር ጋር የሚያጣብቅ ቅባት በጌታ በኢየሱስ ስም ያገኛቸዋል። በኢየሱስ ስም ያገኛቸዋል። ዳዊት አንተ ፊቴን እሹ ባልክ ጊዜ ፊትህን እሻለሁ አለና በጣም ቃሉ ይነካኛል። አቤቱ ልቤ አንተን አለኝ። ምን አይነት ዳዊት እንደሆነ እኮ ነው የምነግራችሁ። ልቤ አንተን አለ። ልቤ ውስጥ ብትገባ የምታገኘው ጥያቄ አንተ ራስህን ነው አለ። ፊትህን እሹ ባልክ ጊዜ ፊትህን እሻለሁ አለ። ልቤ ውስጥ ግን ያለው ጥያቄ አንተ ራስህ ነህ። የመጀመሪያው እግዚአብሔር የሚባለው እኛ ቤት ውስጥ ሰይጣን እንትን የሰበረ ቀን አይደለም። እና በሚቀጥለው ዘመን የሚመጣ ተሐድሶ አለ። የሚመጣ እግዚአብሔር የሚያደርገው ለአባባል ያህል አይደለም። አምላክ ሳንደክም አይኖቻችን ሳይደነግዙ ጉልበታችን ሳይደክሙ እዚሁ ምድር የሚያሳየን ተሐድሶ አለ። አንዳንድ እኮ ትውልድ ባይመጣስ እዚህ ቸርች ባይመጣስ የእግዚአብሔርን ሶስት ስም የማያውቅ እንጀራ ይሰጣል ሲባል የመጣ ይፈውሳል ሲባል የመጣ ልቤ አንተን አለ። የሚቀናበት ትውልድ ማለት እኮ የእግዚአብሔር ፍቅር ደጁን የሚያስጠናው እንጂ ዳቦ ለመመንተፍ የሚጋፋ እኮ አይደለም። በዛ ትውልድ እንዴት እኛ እንቀናለን? ካገለገል መንፈሱን ከሰጠን ምን ያረጋል? ዝርክርክ ትውልድ። እግዚአብሔር በባህሪው የሚኮረፍ አምላክ አይደለም። ለእናንተ ታውቃላችሁ፣ ለቀይ 80 ዓመታችሁ
ለሚቀራችሁ 60 ዓመት ህልውናው ይበቃችኋል። ህልውናው ራሱ ይበቃችኋል። እስኪ ድምጻችሁን ከፍ አድርጋችሁ እግዚአብሔር ይበቃኛል በሉ እስኪ። አንድን ሰው አሁን መንፈስ ቅዱስ ይነካል። ቀኝ እጃችሁን ከፍ አድርጉ። እኔ ከዚህ ማለዳ በኋላ በጌታዬ በኢየሱስ ስም እንደዚህ ባርካችኋለሁ። እግዚአብሔርን የሚያስናፍቅ ቅባት አሁን መንፈስ ቅዱስ ይስጣችሁ። መንፈስ አሁን ያቀብላችሁ። ራሱን የሚያስናፍቅ ክብር ለኢየሱስ ይሁን። ሃሌሉያ። ታሳውሳላችሁ እነ ጴጥሮስ እናንተስ ልትሄዱ ትወዳላችሁ አላቸው። ካንተ ወዴት እንሄዳለን? አንተ እኮ እንጀራ አለ አይደለም፣ የህይወት ቃል የትም አንሄድም አሉት። እንደው ሰሞኑን የሆነ ነገር ባታደርግ ከእግርህ እንደነ ዳንኤል አይነት ትውልድ መምጣት አለበት። አሁን በጭካኔ ቤተ ክርስቲያን አምጣ መውለድ ያለባት እንደዚህ አይነት ትውልድ ነው። ቢያድንም ባያድንም የሚሉ ቢሰጥ ባይሰጥ እግዚአብሔር እንከተለዋለን፣ እናመልከዋለን። ኢየሱስ ለዘላለም ጌታ ነው። ይሄ ምን አረገልህ የሚል መንፈስ፣ ምን ሰጠህ የሚል ባያደርግስ ባይሰጥስ፣ ሰሞኑን የቤት ኪራዩን ባይከፍልልንስ፣ አርጎት አያውቅም እንጂ የሚያጎልብን ነገር የለም እንጂ ተቸግረን የሰው ፊት አላየንም እንጂ ባያደርግስ እግዚአብሔር ይካዳል እንዴ? ለዳቦ አይደለም። የሆኑ ሰዎች መንፈሳዊ ሲሆኑ አይታችኋቸው ታውቃላችሁ? በቃ መንፈሳዊ የሆነ ነገር ተበላሽቷል እቤት በእግር በፈረስ። ይሄን ከዚህ በፊት ብያችኋለሁ። አህያ ጠፍቶባችሁ እግዚአብሔርን መፈለግ መንፈሳዊነት አይደለም። እንደ ሳውል አይነት ትውልድ አህያዬን ያያችሁ ብሎ የወጣ የእግዚአብሔርን ሰው ፍለጋ ያ ራእይ የሚያየው ነብዩ ሳሙኤል የት ነው አለ። አህያው እንዲነግረው መንፈሳዊነት አይደለም። ቸርች የሆነ ነገር ሲበላሽ መምጣት መንፈሳዊነት አይደለም። ፍቅሩ ነው እዚህ የሚያንከራትተን። ፍቅሩ የእግዚአብሔር ረሃብ የአምላካችን ጥያቄ። ክብር ለጌታ ይሁን። በጌታ በኢየሱስ ስም ባረከዋችሁ። ከዚህ ማለዳ ጀምሮ ዛሬ ቅዱሱ ቅባት ሲነካችሁ ከየትኛውም ጥያቄ በላይ እግዚአብሔር በእናንተ ዘንድ ተፈላጊ ይሆን ዘንድ በኢየሱስ ስም የሚረዳ ቅባት ትቀበላላችሁ። በጣም ሌሊት እየገረመኝ ሮሜ 8:15ን እያነበብኩኝ ለካ ዳቦ ዳቦ የሚል መንፈስ አይደለም የተሰጠን፣ አባባ አባባ የሚል አባ የሚል የጥያቄ መንፈስ አይደለም የተሰጠን፣ አባባ የሚል መንፈስ ነው እግዚአብሔር የሰጠን። ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። ጌታ ኢየሱስ ለዘላለም ጌታ ነው።